ቴሌግራም በቅርቡ በፈረንጆቹ የካቲትና መጋቢት ወር 2026 ላይ በጣም በርካታ ለሁላችንም ጠቃሚ የሆኑ አዳዲስ ፊቸሮችን ይፋ አድርጓል። ከነኚህም መካከል ጠቃሚ ናቸው ያስፈልጉናል ያልኳቸውን የተወሰኑ አዳዲስ ፊቸሮች የተመለከተ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው ከተከታተላችሁ ትወዱታላችሁ ብዬ አስባለሁ። አብራችሁን ቆዩ። ታዋቂው የመልእክት መለዋወጫ መተግበሪያ ቴሌግራም ፌብሩዋሪ እና ማርች 2026 ላይ ካስተዋወቃቸው ፊቸሮች መካከል ዋና የተባሉትን ስንመለከት የመጀመሪያው እንግዲህ ቴሌግራም የአንድሮይድ ኢንተርፌሱን ሙሉ በሙሉ ሪዲዛይን አድርጓል። በመሆኑም ኢንተርፌሱ እንደምትመለከቱት አዲስ ገጽታ ተላብሷል። ናቪጌሽን ባሮቹ ፈጣን ሆነዋል። ቦቶም ናቪጌሽን ባር ተጨምሯል። እንደምትመለከቱት ቻት፣ ኮንታክት፣ ሴቲንግ እና ፕሮፋይል የሚል ቦቶም ናቪጌሽን ሜኑ ተጨምሯል። በግራ በኩል የነበረው ሃምበርገር ሜኑ ቀርቷል ማለት ነው። በዛ ምትክ ከታች እንደምትመለከቱት ቦቶም ናቪጌሽን ሜኑ ተጨምሮለት የአይኦኤስ እና የዋትስአፕን የሚመስል ገጽታ ይዞ መጥቷል ማለት ነው። እዚህ ቦቶም ናቪጌሽን ሜኑ ላይ እንግዲህ እንደምትመለከቱት ቻት አለ፣ ኮንታክት አለ፣ ሴቲንግ አለ፣ ፕሮፋይል የሚል አለ። ከአንዱ ፕሮፋይል ወደ ሌላ ፕሮፋይል ስዊች ማድረግ ከፈለግን እዚሁ ላይ ሎንግ ፕረስ አድርገን የምንፈልገውን ፕሮፋይል እንመርጣለን። አዲስ አካውንት መጨመርም ከፈለግን አድ አካውንት ብለን መቀጠል እንችላለን ማለት ነው። ካልሆነ ደግሞ እዚህ ሴቲንግ ላይ ሄደን እዚሁ ጋር እንደምትመለከቱት አካውንትስ ይላል። ይሄን ፕረስ ስታደርጉት ወደዚህ ስዊች አደረጋችሁ ማለት ነው። ይሄንን ፕረስ ስታደርጉት ደግሞ ቀየራችሁ ማለት ነው። ሁለተኛው ቴሌግራም ይዞልን የቀረበው አዲስ ፊቸር ግሩፕ ቻት ላይ የግሩፑ አባላት ከስማቸው ጎን ተጨማሪ ኖት ወይም ደግሞ ካስተም ታግ አድ ማድረግ እንዲችሉ የሚፈቅድ ወይም ደግሞ የሚያስችል ፊቸር ነው አካቶ የመጣው ማለት ነው። በግሩፑ ላይ ያሉ አባላት ግሩፑ ላይ ስላላቸው ሚና ወይም ደግሞ ሌላ ስለነሱ ማሳወቅ የፈለጉትን ነገር እንደ ታግ አድ ያደርጋሉ ማለት ነው። አድ ካደረጉት በኋላ ግሩፑ ላይ ሰርች ሲደረጉ ከስማቸው ጎን ይሄ ዲስክሪፕሽን ይታያል ማለት ነው። ነገር ግን የግሩፑ አባላት ከስማቸው ጎን አድ ማድረግ የሚችሉትን ኖት እንዲጨምሩ አድሚኑ መፍቀድ መቻል አለበት ማለት ነው። ኤዲት ኦውን ታግ የሚል ኦፕሽን አለ። ያንን ኦፕሽን ኢኔብል ማድረግ ይኖርበታል የግሩፕ አድሚኑ ማለት ነው። የግሩፑ አድሚን ከሆንን ያንን ፐርሚሽን ለግሩፕ ሜምበሮቹ ለመስጠት ምንድነው ማድረግ ያለብን? ቀጥታ ግሩፑን እንከፍተዋለን። ግሩፑን በዚህ መልኩ ከከፈትን በኋላ የግሩፕ ኔሙ ላይ ፕረስ እናደርጋለን። ከዛ በኋላ እቺን የእርሳስ ምልክት ፕረስ እናደርጋታለን። የእርሳሷን ምልክት ፕረስ ካደረግን በኋላ ትንሽ ወደ ታች ወረድ ብለን ፐርሚሽንስ የሚል አለ። እንደምትመለከቱት ፐርሚሽንስ የምትለውን ፕረስ እናደርግ። እዚህ ጋር እንደምትመለከቱት ኤዲት ኦን ታግስ የሚል አለ። ሌሎቹ በሙሉ ኦን ናቸው። እንደምትመለከቱት ዋት ካን ሜምበርስ ኦፍ ዚስ ግሩፕ ዱ ይላል። ቴክስት መላክ ይችላሉ። የተለያዩ ሚዲያዎችን መላክ ይችላሉ። 9 አይነት ሚዲያዎችን መላክ እንደሚችሉ ይናገራል። ሌሎችም ፐርሚሽኖች አሏቸው። ነገር ግን ታጋቸውን ኤዲት ማድረግ እንዲችሉ ፐርሚሽን መሰጠት አለበት ማለት ነው። ስለዚህ እቺን ኦን ማድረግ ይኖርብናል ማለት ነው። እቺን ኦን ካደረግን በኋላ የግሩፕ ሜምበሮች ታግ መጨመር ይችላሉ ማለት ነው። ግሩፕ አድሚኑም እንደዚሁ ታጉን አድ ማድረግ ይችላል። ኤዲት ታግ ብሎ ታጉን አድ ማድረግ ይችላል ማለት ነው። በዛ መልኩ ልንጠቀምበት እንችላለን። ሌላኛው ኤአይ ሰመሪ ወይም ደግሞ ኤአይ ፓወርድ ሰመሪ የሚባል አዲስ ፊቸር ነው። ይህ ኤአይ ሰመሪስ ወይም ደግሞ ኤአይ ፓወርድ ሰመሪስ የተሰኘው አዲሱ ፊቸር የተለያዩ ቻናሎች ላይ የሚታዩ ረጃጅም ጽሁፎችን ሰመራይዝ ለማድረግ የሚረዳ አዲስ ፊቸር ነው ማለት ነው። ቴሌግራምን ከኦፕን ሶርስ ኤአይ ሞዴሎች ጋር ኢንቴግሬት በማድረግ ቻናሎች ላይ ፖስት የሚደረጉ ረጃጅም ጽሁፎች ቦት መጠቀም ሳያስፈልገን ሰመራይዝ አድርጎ ይሰጠናል ማለት ነው። ስለዚህ ቻናሎች ላይ የሚያጋጥሟችሁ ረጃጅም ጽሁፎች ካሉ ሰመራይዝ ተደርጎ እኛ መረዳት በምንችልበት መልኩ እጥር ምጥን ተደርጎ ልናገኘው እንችላለን በዚህ በኤአይ ፓወርድ ሰመሪስ በተሰኘው አዲሱ ፊቸር ማለት ነው። ሌላኛው ለሁላችንም በጣም ጠቃሚ እጅግ በጣም አስፈላጊ ያልኩት ዲሴብል ሼሪንግ ኢን ፕራይቬት ቻትስ የሚል አዲስ ፊቸር ነው። እንግዲህ እንደሚታወቀው መልእክት ቴሌግራም ላይ ስንላላክ የጽሁፍ መልእክት ሊሆን ይችላል፣ ፎቶዎች ሊሆኑ ይችላሉ፣ የተለያዩ መረጃዎችን ብቻ ልንላላክ እንችላለን። እነኛ የምንላላካቸው መልእክቶች ከኛ እውቅና ውጪ ኮፒ እንዳይደረጉ፣ ሴቭ እንዳይደረጉ፣ ስክሪንሾት እንዳይወሰድ፣ ፎርዋርድ እንዳይደረጉ መከልከል የምንችልበት አዲስ ፊቸር ነው ቴሌግራም ይዞልን የቀረበው ማለት ነው። እንደሚታወቀው ከዚህ ቀደም ቻናሎች ላይ ወይም ደግሞ ግሩፖች ላይ ዘሴም ፊቸር አለ። ቻናል ወይም ደግሞ ግሩፕ ከሆነ ፖስት የምናደርገውን ነገር ከኛ እውቅና ውጪ ወይም ደግሞ እኛ ካልፈቀድን ስክሪንሾት እንዳይወሰድ፣ ፎርዋርድ እንዳይደረግ ወይም ደግሞ ሴቭ እንዳይደረግ ማድረግ የሚያስችል ፊቸር ነበር። ነገር ግን ለግለሰብ ተጠቃሚዎች ወይም ደግሞ ለዋን ቱ ዋን ቻት
አልነበረም። ሴክሬት ቻትን ስንጠቀም ብቻ ነበር ይሄንን ማድረግ የምንችለው። ሴክሬት ቻት የምንጠቀም ከሆነ ፎርዋርድ አይደረግም፣ እዛ ላይ የምንላላከው መልእክት ወይም ደግሞ ሴቭ አይደረግም ወይም ስክሪንሾት መውሰድ አይቻልም ሴክሬት ቻት ከሆነ። ነገር ግን ኖርማል ቻት ላይ አሁን ነው እንደ አዲስ ይዞልን የመጣው ማለት ነው። ስለዚህ ኖርማል ቻት ላይ ሆነን የላክነው መልእክት ፎርዋርድ እንዳይደረግ፣ ስክሪንሾት እንዳይወሰድ ወይም ደግሞ ሴቭ እንዳይደረጉ የተለያዩ ሚዲያዎች መከልከል ከፈለግን አሁን ችለናል ማለት ነው። ዲሴብል ሼሪንግ ኢን ፕራይቬት ቻትስ የሚባለውን ፊቸር በመጠቀም ያንን ማድረግ እንችላለን ማለት ነው። ይህንን ፊቸር ለመጠቀም ምንድነው የምናደርገው? መልእክት የተላላክናቸውን አንዱን ቻት እንከፍታለን። ከዛ በኋላ እዚህ ፕሮፋይል ኔሙ ላይ ፕረስ እናደርጋለን። ከዛ በኋላ እዚች ጋር እንደምትመለከቱት ከላይ የሶስት ነጠብጣብ ሜኑ አለች። እሷን ፕረስ እናድርጋት። እሷን ፕረስ እንዳደረግን እዚህ ጋር እንደምትመለከቱት ዲሴብል ሼሪንግ የምትላለች። ዲሴብል ሼሪንግ የምትሏን ስንጫን እንደምትመለከቱት ፕሪቨንት ፎርዋርዲንግ ሴቪንግ ኤንድ ኮፒንግ ኮንተንት ኢን ፕራይቬት ቻት ይላል። ይህንን ፊቸር ለመጠቀም እንግዲህ ለቴሌግራም ፕሪሚየም ሰብስክራይብ ማድረግ እንዳለብኝ እየነገረኝ ነው። ቴሌግራም ፕሪሚየምን ሰብስክራይብ ለማድረግ በአመት ከፈለግን 749 ብር ገደማ እንደሆነ ይናገራል። በወር ከፈለግን ደግሞ ወደ 74 ብር ገደማ ሊሆን እንደሚችል ነው የሚናገረው። ሰብስክራይብ ማድረግ ከፈለግኩኝ በካርድ ነው ክፍያውን መክፈል ያለብኝ። በዛ መልኩ ክፍዬ ሰብስክራይብ ማድረግ እችላለሁ ማለት ነው። ስለዚህ በዚህ መልኩ ልንጠቀምበት እንችላለን። ዲሴብል ሼሪንግ ኢን ፕራይቬት ቻትስ የሚለው ለሁላችንም በጣም ጠቃሚ እንደሆነ ግልጽ ነው። ለጊዜው ግን ቴሌግራም ይዞት የመጣው ለፕሪሚየም ተጠቃሚዎች ነው ማለት ነው። ስለዚህ ክፍያውን ከፍለን የዚህ የፕሪሚየም ፊቸር ተጠቃሚ መሆን እንችላለን ማለት ነው። ሌላኛው አዲንግ ካፕሽንስ ቱ ጂፍ ይላል። እንግዲህ እነኚህ ጂፍ የሚባሉት ወይም ደግሞ GIF የሚባሉ ግራፊክስ ኢንተርቼንጅ ፎርማት የሚባሉ የተንቀሳቃሽ ምስሎችን ለሰዎች ስናጋራ ወይም ደግሞ በመልእክት መልኩ መላክ ስንፈልግ ከዚህ ቀደም ዝም ብለን እሱን ብቻ ነበር መርጠን ስንልክ የነበረው። አሁን ላይ ግን GIF ምስሎችን ስንልክ ካፕሽን መጨመር እንድንችል፣ ካፕሽን ብቻ ሳይሆን GIF ምስሉን ኤዲት ማድረግ እንድንችል የሚፈቅድ አዲስ ፊቸር ነው ይዞልን የመጣ ማለት ነው። ጂፉን ካፕሽን ከመጨመር ባለፈ መቁረጥ እንችላለን። የተለያዩ ቴክስቶችን እዛው GIF ላይ መጨመር እንችላለን። የተለያዩ ስቲከሮችን ልትጨምሩበት ትችላላችሁ። ቴክስቶችን ልንጨምርበት እንችላለን። ያንን ለማድረግ የምትፈልጉትን ቻት እንዲህ ከከፈታችሁ በኋላ የኢሞጂዋን አይከን ፕረስ ካደረግን በኋላ ጂፍ የምትለዋን እንመርጣለን። ጂፍ የምትለዋን ከመረጥን በኋላ ለምሳሌ እዚህ ጋር ይህንን ጂፍ ሎንግ ፕረስ አድርጌ ላዩ ላይ ይዛለሁ። ሎንግ ፕረስ አድርጌ ላዩ ላይ ከያዝኩኝ በኋላ እንደምትመለከቱት ካፕሽን አድ ማድረግ እችላለሁ። ቀጥታ ጂፉን መላክ እችላለሁ። ካፕሽን አድ አድርግልኝ ካልኩት በኋላ እዚህ ጋር እንደምትመለከቱት መቁረጥ እችላለሁ። ይህንን ወደዚህና ወደዚህ እያደረግኩኝ ጂፉን እንዳስፈላጊነቱ ክሮፕ ማድረግ እንድችል ይረዳኛል ማለት ነው። ካፕሽን ከፈለግኩኝ እዚህ ጋር ቴስት ብዬ ካፕሽን ጨምሬለታለሁ። ከዚህ በተጨማሪ እዚህ ጋር ደግሞ ድሮ ማድረግ እችላለሁ። የሆነ ነገር ድሮ ማድረግ እችላለሁ። ስቲከር ማስገባት እችላለሁ። ቴክስት እላው ላይ መጨመር እችላለሁ። የምፈልገውን ቴክስት እጨምርበታለሁ ማለት ነው። በዚህ መልኩ እንደ አስፈላጊነቱ ጂፍ ኢሜጆችን ለሰው ስንልክ ኤዲት አድርገን መላክ ስንፈልግ የምንጠቀምበት ፊቸር ነው። እንድትሞክሩት እላለሁ ማለት ነው። እንግዲህ ለዛሬ በመጨረሻነት ይዤላችሁ የቀረብኩት ፓስኪ የተሰኘ አዲስ ፊቸር ነው ቴሌግራም ይዞልን የቀረበው ማለት ነው። ይህ ፓስኪ የተሰኘው ፊቸር ቆየት ያለ ነው። ታህሳስ 2025 ላይ የተጨመረ አዲስ ፊቸር ነው። ፓስኪ ምንድን ነው የሚያደርገው? ፓስወርድለስ ኦተንቲኬሽን ነው። ፓስወርድ መጠቀም ሳያስፈልገን በፌስ ሪኮግኒሽን በአሻራ ወይም ደግሞ በፒን ሎጊን ማድረግ እንድንችል የሚረዳን አዲስ ፊቸር ነው። በቅርቡ የተለቀቀ ነው። ቆየት ብሏል። በእርግጥ ትንሽ 3 ወር 4 ወር አካባቢ ሆኖታል ከተለቀቀ። በአሻራ ወይም በፌስ ሪኮግኒሽን ወይም ደግሞ በፒን መግባት እንድንችል SMS ኮድ መቀበል ሳይጠበቅብን በእነኚህ ፓስወርድለስ ኦተንቲኬሽን ሎጊን ማድረግ ወደ ቴሌግራማችን እንድንችል የሚረዳን አዲስ ፊቸር ነው ማለት ነው። ፓስኪ የሚባለው ማለት ነው። ፓስኪን የተመለከተ ሙሉ መረጃ ከናጠቃቀሙ ሌላ ቪዲዮ እሰራላችኋለሁ። ፓስኪን መጠቀም ከፈለጋችሁ ሴቲንግ ላይ ትሄዱና ፕራይቬሲ ኤንድ ሴኩሪቲ ላይ ትሄዱና እዚህ ጋር እንደምትመለከቱት ፓስኪ የሚል ኦፕሽን አለ። ይህንን ፓስኪ መፍጠር ትችላላችሁ ማለት ነው። ኪፕ ዩር አካውንት ሴኩር ይላል። ክሬኤት ፓስኪ ሎጊን ዊዝ ፌስ ሪኮግኒሽን ስቶር ፓስኪ ሴኩር ይላል። ስለዚህ ክሬኤት ፓስኪ የምትለዋን ትጫናላችሁ። ክሬኤት ፓስኪ ካላችሁት በኋላ በዚህ መልኩ ፕሮሰሱን ያስኬዳችኋል፣ ያስጨርሳችኋል ማለት ነው። ፓስኪ ካላችሁት በኋላ እንደምትመለከቱት ሴፈር ዊዝ ፓስኪስ ይላል። ዊዝ ፓስኪስ ዩ ዶንት ኒድ ቱ ክሬኤት ኦር ሪሜምበር ኮምፕሌክስ ፓስወርድ። ፓስወርድ ሳያስፈልገን በፊንገር ፕሪንት ወይም በፌስ ሪኮግኒሽን ወይም ደግሞ በፒን ቀጥታ መግባት የምንችልበት ኦፕሽን ነው። እዚህ ጋር መረጃ ይሰጣችኋል። ኮንቲኒው ካላችሁት ያው ፓስኪ ክሬኤት ማድረግ ትችላላችሁ። ሌላው እንደ ቦነስ ይዤላችሁ የቀረብኩት ሎጊን ዊዝ ቴሌግራም የሚል አዲስ ፊቸርም አስጀምሯል ቴሌግራም ማለት ነው። ይህ ምንድነው የሚያደርገው? የተለያዩ አፖች ላይ ዌብሳይቶች ላይ ሳይን አፕ ማድረግ ስንፈልግ ለተለያዩ
ጉዳዮች አካውንት መክፈት ሲያስፈልገን የቴሌግራም አካውንታችንንም መጠቀም እንችላለን ማለት ነው። ስልክ ቁጥራችንን ሼር በማድረግ በዛ ቬሪፊኬሽን ደርሶን ሰርቪሱን ወይም ደግሞ አገልግሎቱን መጠቀም እንድንችል ትምህርትም ከሆነ መማር እንድንችል ይረዳናል ማለት ነው። ስለዚህ ሎጊን ዊዝ ቴሌግራም የሚል አዲስ ኦፕሽን ተጨምሯል ማለት ነው። ልክ ሎጊን ዊዝ ኢሜይል፣ ሎጊን ዊዝ ፌስቡክ እንደሚባለው ሁሉ አሁን ላይ የተለያዩ ዌብሳይቶች ላይ ወይም አፖች ላይ ሬጂስተር ስናደርግ ሎጊን ዊዝ ቴሌግራም የሚል አዲስ ኦፕሽን ይመጣልናል ማለት ነው። ስለዚህ ያንንም ልንጠቀምበት እንችላለን ማለት ነው። እነኚህን አዳዲስ ፊቸሮች ሲመጡ ቶሎ ቶሎ ማግኘት ከፈለጋችሁ ቴሌግራም ቲፕስ የሚባል ቻናል አላቸው። እዛ ላይ ገብታችሁ አዳዲስ ፊቸሮች ሲጨመሩ ወዲያው እንዲደርሳችሁ ይሆናል ማለት ነው። ስለዚህ እንግዲህ ቴሌግራም ይዞልን የቀረበው አዳዲስ ፊቸሮች እነኚህ ናቸው። እነዚህን አዳዲስ ፊቸሮች ለማግኘት ቴሌግራማችሁን የግዴታ አፕዴት ማድረግ ይኖርባችኋል ማለት ነው። እንግዲህ እነኚህን አዳዲስ ፊቸሮች ደግሞ በመጠቀም ልታጣጥሙ ይገባል እንላለን። ይህ መረጃ ይጠቅማችኋል ብለን እናስባለን። እንደወደዳችሁትም ተስፋ እናደርጋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።